ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ብሔራዊ ባንክ ህገወጥ የንግድ አሰራርን ለመግታት ያለመ ነው ያለውን አዲስ የፍራንኮ ቫሉታ መመሪያ ተግባራዊ ያደረገ። የኢትዮጵያ ብሔራዊ ባንክ በሀገሪቱ የውጭ ምንዛሬ ክምችት ላይ የሚፈጠርን ጫና ለመቀነስና የንግድና የኢንቨስትመንት ፍሰቱን ለማቀላጠፍ የሚያስችል እንዲሁም ብሔራዊ ኢኮኖሚውን ካልተገባ የውጭ ምንዛሬ ምዝበራ ለመጠበቅ የሚያግዝ አዲስ የፍራንኮ ቫሉታ ገቢ ዕቃዎች መመሪያ ማውጣቱን ይፋ አድርጓል። ባንኩ ያወጣው ይህ አዲስ መመሪያ የፍራንኮ ቫሉታ ግብይቶችን የሚገዛና የሚመራ ወጥ የሆነ ህጋዊ ማዕቀፍ ለመዘርጋት ያለመ እንደሆነ የተገለጸ ሲሆን ስርዓቱን ተገን በማድረግ የሚፈጸሙ ህገወጥ የንግድ አሰራሮችን ለመከላከል የሚያስችሉ ጥብቅ የአስተዳደርና የህግ እርምጃዎችን አካቷል። በአዲሱ መመሪያ መሰረት በፍራንኮ ቫሉታ አሰራር ተጠቃሚ ለመሆን ብቁ የሆኑ አካላት በዝርዝር የተቀመጡ ሲሆን ፍቃድ ያላቸው የሀገር ውስጥ የኢኮኖሚ ዞኖች፣ በውጭ ያሉ ኢትዮጵያውያንና የውጭ ሀገር ባለሀብቶች እንዲሁም በውጭ ባለሀብቶች ባለቤትነት ስር ያሉ የማኑፋክቸሪንግ እና የኢንዱስትሪ ኢንተርፕራይዞች በዋነኝነት ተጠቃሚ ይሆናሉ። ከዚህ በተጨማሪም በቀጥታ የውጭ ኢንቨስትመንት እና በዲያስፖራ የንግድ ስራ ላይ የተሰማሩ ነጋዴዎች፣ ሀገራዊ የልማት ፕሮጀክቶች፣ የውጭ እርዳታ ወይንም ስጦታ የሚያገኙ የሃይማኖትና የመንግስት ተቋማት፣ የሲቪል ማህበራትና ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች ህጋዊ ቅድመ ሁኔታዎችን አሟልተው በፍራንኮ ቫሉታ ዕቃዎችን ማስገባት እንደሚችሉ ተደንግጓል። ከግል መገልገያ ዕቃዎች ውጪ በማንኛውም የፍራንኮ ቫሉታ ተጠቃሚ ላይ ጥብቅ ግዴታዎችን የጣለ ሲሆን ማናቸውም ተጠቃሚዎች ህጋዊና የንግድ ፍቃዶችን መያዝ፣ እንደ ገቢ ዕቃው አይነትና ዓላማ ተፈላጊ የሆኑትን ሰነዶች በሙሉ ለጉምሩክ ኮሚሽን ማቅረብ እንዲሁም ለኦዲት ምርመራ የሚመቹና ግልጽ የሆኑ የሂሳብ መዛግብትን መያዝ እንደሚገባቸው ያስገድዳል። ድንጋጌዎቹን ጥሶ በሚገኝ ማንኛውም ግለሰብ ወይንም ድርጅት ላይ ባንኩ ጠንከር ያሉ እርምጃዎችን በመመሪያው ያካተተ ሲሆን አግባብነት ባላቸው ህጎች መሰረት የገንዘብ መቀጮ ከመጣልና ዕቃዎቹን ከመውረስ ጀምሮ በኢትዮጵያ ብሔራዊ ባንክ አዋጅ ቁጥር 1359/2025 መሰረት እስከ ከባድ የወንጀል ተጠያቂነት የሚያደርሱ ህጋዊ እርምጃዎች ተፈጻሚ እንደሚሆኑ ብሔራዊ ባንክ አስታውቋል። አርሶ አደሮች የግብርና ቢዝነስ ኩባንያዎችን እንዲመሰርቱና ለስራቸው የሚያስፈልጋቸውን ዕቃዎች ከቀረጥ ነፃ እንዲያስገቡ እንዲሁም የውጭ ምንዛሪ በቅድሚያ እንዲያገኙ የሚፈቅድ አዋጅ ሊወጣ ነው። ረቂቅ አዋጁ ከቀናት በፊት በሚኒስትሮች ምክር ቤት ጸድቆ ለህዝብ ተወካዮች ምክር ቤት የተላለፈ ሲሆን የህግ ማዕቀፉን ያረቀቀው የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ነው። ሪፖርተር የተመለከተው የግብርና ቢዝነስ ኩባንያ ረቂቅ አዋጅ ግብርናን የኢትዮጵያ የኢኮኖሚ እድገት፣ የኢንዱስትሪ ልማትና የስራ ዕድል ፈጠራ መሰረት አድርጎ የሚወስድ ቢሆንም ዘርፉ አሁንም በከፍተኛ ደረጃ ባህላዊ በመሆኑ ወደ ዘመናዊ ተወዳዳሪና ገበያ ተኮር ስርዓት መሸጋገር እንዳለበት ይደነግጋል። በስራ ላይ ያሉት ነባር ህጎች አነስተኛ አርሶ አደሮችን በኩባንያ መዋቅር ውስጥ ለማደራጀት ወይንም የመሬት አጠቃቀም መብትንና የጉልበት አስተዋጽኦን ወደ ካፒታል አክሲዮን ለመለወጥ የሚያስችል ግልጽ የህግ ማዕቀፍ የማይሰጡ በመሆኑ አዲሱ ረቂቅ አዋጅ ምርታማነትን ለማሻሻል፣ የምግብ ዋስትናን ለማጠናከር፣ የአምራቾችን የድርድር አቅም ለማሳደግና አርሶ አደሩን ወደ መካከለኛ ገቢ ለማሸጋገር ትልቅ ፋይዳ እንደሚኖረው ተገልጿል። በአርሶ አደሩ ባለቤትነት ለሚመሰረቱት አዳዲስ ኩባንያዎች ጥብቅ የምስረታ ሁኔታዎችን የጣለ ሲሆን በሰብል ምርት ላይ የሚሰማሩ የግብርና ቢዝነስ ኩባንያዎች ቢያንስ 300 መስራች አባላት ሊኖሯቸው እንደሚገባ፣ በአትክልትና ፍራፍሬ፣ በአበባ ምርት ወይንም በእንስሳት እርባታ ላይ የሚሰማሩ ኩባንያዎች ደግሞ ቢያንስ 150 አባላት ሊኖራቸው እንደሚገባ ያስገድዳል። በተጨማሪም የአዋጁ ረቂቅ የአንድ አክሲዮን አነስተኛ ዋጋ 1000 ብር እንዲሆን የወሰነ ሲሆን ለእያንዳንዱ ኩባንያ ምስረታ የሚያስፈልገውን አነስተኛ የተከፈለ ካፒታል 1.5 ሚሊዮን ብር አድርጎ አስቀምጧል። በኩባንያዎች ውስጥ የባለቤትነት ክምችት እንዳይፈጠር ለመግታትም ማንኛውም አባል በጠቅላላ ጉባኤው ለሽያጭ ከተፈቀዱት አጠቃላይ አክሲዮኖች ውስጥ ከ15 በመቶ በላይ መያዝ እንደማይችልና መስራች አባላት በምስረታው ወቅት የሚጠበቅባቸውን አነስተኛ አክሲዮን ሙሉ በሙሉ መክፈል እንዲሁም ቃል የተገባውን ተጨማሪ አክሲዮን ቢያንስ 1/4ኛውን ከፍለው ቀሪውን በ2 ዓመት ውስጥ ማጠናቀቅ እንዳለባቸው በረቂቁ ተካቷል። የገጠሩን የአመራር መዋቅር ሙሉ በሙሉ ይቀይራል የተባለው አዲሱ ረቂቅ አዋጅ የገጠር አምራች ማህበራት የውሳኔ አሰጣጥ ስርዓትን በቀጥታ ከአርሶ አደሮች የምርት አቅም ጋር ለማገናኘት ስለማቀዱም ተመላክቷል። በረቂቅ አዋጁ አንቀጽ 12 ላይ እንደተቀመጠው እያንዳንዱ አባል የውሳኔ አሰጣጥ ሂደት ላይ የሚኖረው የድምጽ ብልጫ በአባላቱ በተመዘገበው የምርት መሬት ስፋትና
በገቡት የምርት መጠን ላይ ተመስርቶ የሚወሰን በመሆኑ አሰራሩ በምርት አቅም ላይ የተመሰረተ ሚዛናዊ የውሳኔ አሰጣጥ መዋቅርን ወደ ገጠሩ ማህበረሰብ የሚያመጣ እንደሚሆንም ተጠቁሟል። በረቂቅ አዋጁ መሰረት የግብርና ቢዝነስ ኩባንያ በማንኛውም ጊዜ ከስራው ጋር በተያያዘ የሚያስፈልጉትን ከውጪ የሚገቡ የግብርና ግብዓቶችና ቴክኖሎጂዎች፣ ለእርሻ አገልግሎት የሚውሉ መሳሪያዎችና ተሽከርካሪዎች እንዲሁም ለነዚሁ መሳሪያዎችና ተሽከርካሪዎች የሚውሉ የመለዋወጫ እቃዎች፣ የግንባታ እቃዎች ከታክስ ነጻ ይደረግለታል። እነዚህን እቃዎችና ግብዓቶች ከውጪ ለማስገባት የሚያስፈልገው የውጭ ምንዛሪም ቅድሚያ እንደሚሰጠው ያመለክታል። በተጨማሪም የግብርና ቢዝነስ ኩባንያ አባላት ያመረቱትን የግብርና ምርት ሲሸጡ የገቢ ግብር እንደማይከፍሉ፣ ሆኖም አባላቱ ከኩባንያው በሚያገኙት የትርፍ ክፍፍል ላይና ኩባንያው ከሚያገኘው ገቢ ላይ በገቢ ግብር አዋጁ መሰረት ግብር እንደሚከፍሉ ተመላክቷል። የክልል መንግስታት የሀገር ውስጥና የውጭ ባለሀብቶች የኤሌክትሪክ ኃይል ማመንጨትና መሸጥ የሚችሉበት ፖሊሲ ሊተገበር ነው። በሂደት የሚተገበር የታሪፍ ጭማሪም እየተዘጋጀ ነው። የኢትዮጵያ የሚኒስትሮች ምክር ቤት ከቀናት በፊት ያጸደቀው አዲሱ የኤነርጂ ፖሊሲ እስከ 2020 ዓ.ም ድረስ የኤነርጂ ተቋማቱ ሙሉ ወጪያቸውን በራሳቸው መሸፈን እንዲችሉና የኃይል ዘርፉን ለግል ባለሀብቶች ክፍት የሚያደርግ ሆኗል። የሚኒስትሮች ምክር ቤት ባሳለፍነው ግንቦት 18 ቀን 2018 ዓ.ም ያጸደቀውና ሪፖርተር ጋዜጣ የተመለከተው አዲሱ የኤነርጂ ፖሊሲ ረቂቅ ሰነድ በኢትዮጵያ በመንግስት የተያዙ የኃይል አቅርቦት ተቋማት እስከ 2020 ዓ.ም ድረስ ሙሉ ወጪያቸውን ራሳቸው መሸፈን የሚችሉበትን አቅጣጫ ያስቀመጠ ሲሆን በዘርፉ ላይ መጠነ ሰፊ ማሻሻያዎችንም ይፋ አድርጓል። ፖሊሲው የኤሌክትሪክ ተደራሽነትን ለማስፋፋትና ከዘርፉ የሚገኘውን የውጭ ምንዛሬ ገቢ ለማሳደግ ያለመ መሆኑም ተጠቁሟል። በሰነዱ መሰረት መንግስት በኢትዮጵያ ኤሌክትሪክ ኃይልና በኢትዮጵያ ኤሌክትሪክ አገልግሎት ላይ እየጨመረ የመጣውን የፋይናንስ ጫና ለማቃለልና ከገቡበት ከፍተኛ የዕዳ ጫና እንዲወጡ ለማድረግ በጥናት ላይ የተመሰረተ ደረጃ በደረጃ የሚተገበር የታሪፍ ጭማሪ እየተዘጋጀ ሲሆን በፖሊሲው መሰረት እስከ 2020 ዓ.ም ድረስ ተቋማቱ ወጪያቸውን ሙሉ በሙሉ ራሳቸው እንዲሸፍኑ ይደረጋል። ይህ ማሻሻያ ለሁሉም በጅምላ የሚሰጠውን የኤሌክትሪክ ድጎማ በማስቀረት ዝቅተኛ ገቢ ያላቸውንና ተጋላጭ የሆኑ አባወራዎችን ወይንም እማወራዎችን ለመጠበቅ ታስቦ በሚዘጋጅ የተለየ የድጎማ ማዕቀፍ እንደሚተካም ይጠበቃል። ለኢነርጂ ሀብት ልማትና አቅርቦት የግሉ ዘርፍ ፋይናንስ እንዲጎለብት ድጋፍ እንደሚደረግ የገለጸው ፖሊሲው የግሉ ዘርፍ በኢነርጂ ልማትና አቅርቦት ላይ መዋለ ንዋይ እንዲያፈስ የሚያስችል ምቹ ሁኔታ በመፍጠር ከብሔራዊ የኃይል ግሪድ ውጪ በኢነርጂ ልማትና አስተዳደር ላይ እንዲሳተፉ ይደረጋል ተብሏል። በዚህ መሰረትም ወደ ዘመናዊ የኢነርጂ አገልግሎቶች የሚደረገውን ሽግግር ለማፋጠንና የመንግስትን የፋይናንስ ጫና ለመቀነስ በብሔራዊ ግሪድ ውስጥ ከኃይል ማመንጨት በተጨማሪ በኃይል ማስተላለፍ ስራ ላይ እንዲሁም ከብሔራዊ ግሪድ ውጪ በማከፋፈልና ሽያጭ ስራ ላይ የውጭ ባለሀብቶችን ጨምሮ የግሉ ዘርፍ የሚሳተፍ ሲሆን የክልል መንግስታትና የከተማ አስተዳደሮች ደረጃ በደረጃ በዘርፉ ኢንቨስትመንት ስራ ላይ እንዲሳተፉ ምቹ ሁኔታ ይፈጠራል። ፖሊሲው በመንግስትና በግል አጋርነት አማካኝነትም የግሉ ዘርፍ በስፋት እንዲሳተፍ ያደርጋል የተባለ ሲሆን የግል ባለሀብቶች በኤሌክትሪክ ማመንጨት ላይ ብቻ ሳይሆን በኃይል ማስተላለፊያ መሰረተ ልማት ከዋናው መስመር ውጪ ባሉ የኃይል ማከፋፈያ ስራዎችና በኃይል ሽያጭ ላይ ጭምር ይሳተፋሉ ተብሎ ይጠበቃል። ይህንን ሽግግር ለማመቻቸት መንግስት በኢነርጂ ዘርፍ የሀገር ውስጥና የውጭ ኢንቨስትመንትን የሚያበረታታ ህጋዊና ቁጥጥር ስርዓት ለመዘርጋት በመንግስት የታቀደ ሲሆን በኃይል ማመንጨት በማስተላለፍና በማከፋፈል ላይ ለሚሳተፉ የግል ባለሀብቶች የሚሰጡ ማበረታቻዎችም ጥናት እየተደረገባቸው ነው ተብሏል። በቅርቡ ይፋ በተደረገ የኢትዮጵያ ኤነርጂ ዘርፍ ግምገማ ሪፖርት ትንበያ መሰረት የሀገሪቱ መደበኛ የኤሌክትሪክ ታሪፍ እስከ 2020 ዓ.ም ድረስ ቢያንስ በ400 በመቶ ሊጨምር ይችላል። በተዘጋጀው ፖሊሲ መሰረት መንግስት በኤሌክትሪክ ኃይል የውጭ ንግድና በኤነርጂ ዘርፍ በሚደረግ የግል ኢንቨስትመንት አማካኝነት የውጭ ምንዛሬ ማሳደግ ታቅዷል። ኢትዮጵያ በአሁኑ ወቅት ለጎረቤት ሀገራት ማለትም ለኬንያ፣ ለጅቡቲና ለሱዳን ኤሌክትሪክ የምትሸጥ ሲሆን በቅርቡ ደግሞ ወደ ታንዛኒያ የሙከራ የኃይል ሽያጭ ተጀምሮ ወደ ደቡብ ሱዳን ደግሞ የኤሌክትሪክ ኃይል ለመላክ በሂደት ላይ ይገኛል። በአዲሱ ፖሊሲ መሰረት መንግስት የብሔራዊ ኤሌክትሪክ መስመር ዝርጋታን በማስፋፋት
የሀገሪቱን ኤሌክትሪክ ተደራሽነት ወደ 78% ለማሳደግ ያቀደ ሲሆን ከዋናው የኃይል መስመር ውጪ የሆኑ አባወራዎች ደግሞ በፀሐይ ብርሃንና በሌሎች ቴክኖሎጂዎች እንዲጠቀሙ ይደረጋል። ሰነዱ እንደሚያሳየው በኢትዮጵያ የሽግግር መንግስት ወቅት በግንቦት ወር 1986 ዓ.ም የወጣው የኢትዮጵያ የመጀመሪያው የኤነርጂ ፖሊሲ እስካሁን ድረስ በስራ ላይ የቆየ ሲሆን አዲሱ ፖሊሲ በአፈጻጸም ውጤቶችና ተለዋዋጭ ብሔራዊ ቅድሚያ የሚሰጣቸው ጉዳዮች ላይ በመመስረት በየ5 ዓመቱ እየተገመገመ እንደሚሻሻል ይጠበቃል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል።